ነጽሩ አዕዋፈ ሰማይ እያርሩ ወይዘሩ ወያስተጋቡ የሰማይ ወፎችን ተመልከቱ። አዎ አይቆፍሩም፣ አይዘሩም፣ አይሰበስቡም። አምላካቸው ይመግባቸዋል። ነገር ግን ይበራሉ እና መላእክት ስንል መላእክት ለሰው ልጆች የሚለምኑ አዎ ለአራዊት የሚለምኑ ለእንስሳት የሚለምኑ ለአዕዋፋት የሚለምኑ መላእክት አሉ ማለት ነው። አሁን ሰው ለሰው ሊራራም ሊለምንም ላይለምንም ይችላል፣ ግን የሚለምኑ መላእክት አሉ። አውሬ ለአውሬ ሊራራም ላይራራም ይችላል፣ ነገር ግን ለአውሬዎች የሚራራ መልአክ አለ። እንስሳት ለእንስሳት ሊራሩም ላይራሩም ይችላሉ፣ ነገር ግን ለእንስሳት የሚራራና የሚለምንና የሚያስተምር መልአክ አለ ማለት ነው። አሞራው ለአሞራው ጭልፊት ለጭልፊት መልካም ላይሆን ይችላል፣ ነገር ግን ለአሞራዎቹ ለወፎቹ የሚለምን መልአክ አለ ማለት ነው። ይህንን ነው የሚለን ማለት ነው። እና ከመሬተ ለቄጥሩ እነዚህ አርባዕቱ እንስሳ አራት ዓይን ያላቸው ይልቁንም ደግሞ እግዚአብሔርን የሚያመሰግኑ መንበር ተሸክመው እሊህም መንበሩን የሚሸከሙ የእግዚአብሔር ሰረገላዎቹ ናቸው። ሰረገላት ይሁን እግዚአብሔር ምኔታ ማይላፋ ፊት አይላፋት እነሆ የእግዚአብሔር አምላክ ሰረገላ ማለት ተሸካሚ ነው። መንበሩን ተሸክመው ጸወርተው መንበር ይላቸዋል። መንበር ተሸክመው የሚኖሩ ማለት ሊም መንበሩን የሚሸከሙ የእግዚአብሔር ሰረገላዎች ናቸው። ስለ እሳቸው ወንጌልን የጻፈ ዮሐንስ እንዲህ ይላል። በዮሐንስ ራእይ ምዕራፍ 4 ላይ እንዲህ ሲል መሰከረ። በዚያ ዙፋን ፊት በረድ የሚመስል ባህር አለ። በዙፋኑም ዙሪያ 4 እንስሶች አሉ። በፊትም በኋላም ዓይንን የተመሉ ናቸው። ባለራዕይ ዮሐንስ ማለት ነው። 4 ዓይና እኛ ጋር አሁን የሚገርመኝ ምንም አንድ ዓይን የሌለው 4 ዓይና ይባላል። 2 ዓይኑ እንኳን አስተካክሎ የማያይ 4 ዓይና 4 ዓይና የሚባሉ ሊቃውንት አሉ። ብሉይ ኪዳን አዲስ ኪዳን ሊቃውንት መነኮሳት 4 ዓይና ጎሹ የተባሉ ብዙ ሊቃውንት አልፈዋል። እንዲያው እነ ቅዱስ ያሬድን 4 ዓይና 12 የምንላቸው ይሆናሉ። ግን ምንም በሌለበት 4 ዓይና ካልሆን ብለው አንዱንም ለማጥፋት የሚሮጡ አሉ። የሚገርመው ነገር ማለት ነው። ስለዚህ እነዚህ 4 ዓይና ናቸው ይላል። ቅድም እንዳልነው ከመሬተ ለቄጥሩ እንደዚያ እንደ በረሃ አሞራ በውሃ ውስጥ ያለም በደመና ውስጥ ያለም በጫካ ውስጥ ያለም በዋሻ ውስጥ ያለም የማይደበቃቸው ዓይናቸው ሁሉን ነገር ማየት የሚችል ቅዱሳን መላእክት ናቸው ይልና የፊተኛው አንበሳ ይመስላል አለ። ይሄ ራእይ 4 ቁጥር 7 ላይ ያየነው ነው። እንግዲህ ቀጥሎ ሁለተኛው ደግሞ ላም ይመስላል። የመጀመሪያው አንበሳ ይመስላል። ቀጥሎ ደግሞ ምን አለ? ላም ይመስላል አለ። ሶስተኛው ደግሞ የሰው መልክ ይመስላል አለ። አራተኛው ደግሞ የሚገርም ነገር ነው፣ የሚበር አሞራ ይመስላል። አሞራ ዘንስ ዮሐንስ የሚለውን እኮ ነው ይመስላል ይልና ዘአንበሳ ያለው ጉልበትን፣ ኃይልን፣ አቅምን ይናገራል። ዘላህም ያለው ደግሞ የእንስሳትን ክብር ይገልጣል። ዘብእሲ ያለውን ደግሞ ሰውን የሚመስል ይገልጣል። ዘንስር ዮሐንስ ይልና ደግሞ የአሞራን ክብር ይገልጣል። ትርጓሜም አለው እናየዋለን። ይቀጥልና የሊህም የ4ቱ እንስሶች እያንዳንዱ ክንፋቸው 6 ነው ይልናል። ትንቢተ ኢሳይያስ ምዕራፍ 6 ላይ ዋቢ አድርጎ ይጠቅሳል። ወሱራፌል ለስድስቱ ክነፊሆሙ ልቱ ይከድኑ ገጾሙ በስድስቱ ክነፊሆሙ ይከድኑ ገጾሙ በስድስቱ ክነፊሆሙ እነሆ በ6 ክንፋቸው ፊታቸውን ይሸፍናሉ፣ በ6 ክንፋቸው እግራቸውን ይሸፍናሉ፣ በክንፋቸው አሁን ደግሞ ይበራሉ ይላል። ይበራሉ ያው መላእክት የመውጣት የመውረዳቸው ትልቁ አቅማቸውና ኃይላቸው ያለው ምን ላይ ነው ማለት ነው? ክንፋቸው ላይ ነው ማለት ነው። በዚህ በክንፋቸው እግዚአብሔር የተሰጣቸው ክንፍ ምን ይሆናል? ይበራሉ ማለት ነው። እንደውም እዚህ ላይ ምን ይላል? ሰአሉ ለነ አርባዕቱ እንስሳ ገጸ ሰብእ ወገጸ አንበሳ ይልና ሰአሉ ለነ አስተምሩ ለነ ብሎ ይገልጣል። ይቀጥልና ዘበአርያም ይሃድር ወከርሰ ቀላያት ይነጽር ግሩም በላይኑ ነጽር ወተገጹ ኪሩቤል ይክሩ በአክናፈ እሳት ይትከለሉ ወያዌዎሙ ነበልባሉ ይለዋል። ይሄ አባ ጊዮርጊስ ዘጋስጫ ሰዓታቱ ላይ ዘበአርያም ቅዱስ 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 ይለዋል። ከዚህ ከኢሳይያስ ጋር ከትንቢቱ ጋር ዘላለም ለሚኖር ለእግዚአብሔር 24 ሰዓት ቅዱስ ቅዱስ እያሉ የሚያመሰግኑ ይልና ዘበአርያም ይሃድር በአርያም በሰማይ የሚኖር ወከርሰ ቀላያት ይነጽር ባህሩን ሁሉ የሚያይ ማንም የማይገድበው ግሩም
በላዕሉ በላይም በታችም ግሩም የሆነ ነጽሮተ ገጹ ኪሩቤል ይክሉ እሱን ወይም የእሱን ፊት መላእክት የተባሉ ኪሩቤል 40ቱ እንስሳ 24ቱ ካህናተ ሰማይ መላእክት በአጠቃላይ የእግዚአብሔርን ፊት ማየት አይችሉም ነው የሚለን አባ ጊዮርጊስ ዘጋስጫ። በአክናፈ እሳት ይትኬለሉ በክንፋቸው ይጋርዳሉ። ለምን? ከመያው ዮሙ ነበልባሉ እሳቱን እንዳያቃጥላቸው ይልና ምን ይላል? እነዚህ ኪሩቤል ማለት አምላክ መንበር ተሸክመው ጸወርተው መንበር ናቸው፣ ተሸክመው የሚኖሩ ናቸው ይለናል። ይቀጥልና ኪሩቤል ጸወርተ መንበር ዕውቀት፣ አማላጅነት፣ ኃይል፣ ታላቅነትን የተጎናጸፉ ናቸው ይላል። እንርገመው። የመጀመሪያ ዕውቀትን የሚያጎናጽፉ የሚሰጡ የሚያድሉ እዛ አይተናል። እዝራ መልአኩ ዑራኤል ምን አለ? ጽዋዐ ልቡና ዘአስተዮ ዑራኤል መልአክ። ልብ የሚያደርግ ጥበብና ማስተዋልን የሚመላ በጽዋው ወይን አመጦ ሲያጠጣው እነሆ 46ቱ ቅዱሳት መጻሕፍት ፏ ብለው ታዩት። ለማን? ለእዝራ ማለት ነው። በሌላ መልኩ ደግሞ ምንድን ነው ያለው? ይህንን መጽሐፍ ብላው አለኝ ይላል። በላሁት እንደ ማር ጣፈጠኝ፣ ለሆዴም አልኮሰኮሰኝም ይላል። ስለዚህ ኪሩቤል ማለት ዕውቀትን የሚያድሉ መላእክት ሲሆን፣ ሁለተኛው ደግሞ የሚያማልዱ ከእግዚአብሔር ጋር የሚያስታርቁ ሰውን ከሰው ሕዝብን ከሕዝብ መንግስትን ከመንግስት ማስታረቅ የሚችሉ ሰዎች በጠፉበት ዓለም ላይ የሚያስታርቁ መላእክት አሉ የሚለውን ይገልጣል። ሌላው ኃያል ማለት ነው። ከነደደ እሳት የሚያወጡ ከፈላ ውሃ የሚያወጡ ኃይለኛውን ጉልበተኛውን የሚያሽመደምዱ ደካማውን ደግሞ ኃይል የሚሰጡ መላእክት ማለት ነው። ሌላው የመጨረሻው ታላቅ ምክንያቱም የእግዚአብሔር መንበር ጸወርተ መንበር ከመሆን የበለጠ ሌላ ክብር ስለሌለ መንበሩን ተሸክመው የሚኖሩ ስለሆኑ ታላቅ ናቸው ይላል። በሌላ መልኩ ጌታ በአራት ከፍሏቸዋል ይላል። እሑድ ነው የተፈጠሩት። እንግዲህ ተፈጠሩ ስንል ግን ምንድን ነው? ቅድም የተናገርነው ዘይሬስቲሆሙ ለመላእክቲሁ መንፈስ ሌሊት ላኩ ወነደሳ ባህሪያቸውን እሳታውያን ብሏቸዋል። ከእሳት ይገባሉ፣ እሳት ናቸው፣ ነፋሳውያን ናቸው። ከዚህ ካለመኖር ምንድነው እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ አገልጋዮቹ አድርጓቸዋል። ከመላእክት አንዱ ናቸው። ከመላእክት ወገን ናቸው። አርባዕቱ እንስሳ ማለት ብዙ ነገር አለ። ከዚያ ነገር አንዱ ክፍል ወይም አንዱ ፓርት፣ ከዚያ ቀጥሎ ደግሞ የመላእክት ወገን የሆኑ የሚያማልዱ፣ የሚያገለግሉ፣ ዕውቀትን የሚሰጡ፣ ኃይልን የሚያድሉ ማለት የሚያሻግሩ ማለት ነው ነው እና የአንደኛው አለቃ ነገድ 10 ነው፣ አጋይስት ናቸው ይልና የዚህ አለቃ የነበረው ሳጥናኤል ነው ይላል። የሁለተኛው ደግሞ 10 ነገር ደግሞ ኪሩቤል ነው፣ ኪሩብ ነው ይላል። ሶስተኛው ደግሞ ሱራፌል ነው፣ ሱራፊ ይላል። አራተኛው ደግሞ ኃይላት ሚካኤል አለቃ ነው ይላል። ከዚህ ላይ ነው እንግዲህ እነሆ እግዚአብሔር መላእክቱን ለአገልግሎት ባሰማራቸው ጊዜ ማንን እናመስግን፣ ማንን እናገልግል፣ ማህባይቴ መጻኢ ነው መኑ ፈጠረን፣ ከየት መጣን፣ ማን ፈጠረን እያሉ እርስ በርሳቸው ሲነጋገሩ ይሄ የላይኛው ክፍል ሳጥናኤል ምን አለ? እነሆ አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን፣ እነዚህን የተፈጠሩ እኔ ነኝ የፈጠርኳቸው አለ። ያልተፈጠረ አገልጋይ የሆነ ሳጥናኤል እኔ የፈጠርኳቸው አለ። ፈጣሪ በፈጣሪ ወንበር ተቀመጠ ማለት ይሄ ነው ትልቁ ችግር። የቆጡን አወርዳለሁ ብላ የብብቷን ጣለች ይላሉ ኢትዮጵያውያን ተናጋሪዎች። ፈጣሪ ይሆናለሁ ብሎ መላክነቱንም አጣ፣ ፍጡርነቱን ማጣ፣ ወደ ዲያብሎስ፣ ወደ ሰይጣን፣ ወደ አጋንንት መንፈስ ተቀየረ ማለት ነው። ተቀየረ ማለት ነው። በዚህን ጊዜ ነው ቅዱስ ገብርኤል ንቁም በብህላዌነ እስከ ንረክቦ ለአምላክነ ያመጣንን እንድናገለግል ካለመኖር ወደ መኖር አምጥቶ የማንጨበጥ የማንዳሰስ የማንደክም ጾታ የሌለን አንቀጽ የሌለን ነገር ግን አገልጋዮች ነፋሳት እሳታውያን ያደረገንን አምላክ እስከምናገኘው ባለንበት እንጽና አለና ቅዱስ ገብርኤል አይሁድሆሙ መልአከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ መልአክ አረጋጋቸው ይላል። የሚያረጋጋ መልአክ ለሀገራችን ለኢትዮጵያ ያዘዝልን። የሚያረጋጋ መልአክ ለቤተ ክርስቲያናችን እግዚአብሔር አምላክ ያዘዝልን። ይህን ነው የሚነግረን። ስለዚህ ከዚህ በኋላ ነው ሳጥናኤል ይሄ ራእይ 12 ላይ እንደምናየው ቅዱስ ሚካኤል ከመላእክቱ ጋር ከሳጥናኤል ጋር ከታላቁ ዘንዶ ጋር ተዋጋ፣ አልቻለም። ምን ሆነ? ወደቀ ይላል። እንደወደቀና እንደተጣለ ባወቀ ጊዜ ድንግል ማርያምን አሳደዳት የሚለውን ታሪክ በጽጌ ተምረነዋል ማለት ነው። ይሄ ነው እንግዲህ መላእክት ከዚህ ውስጥ ናቸው። እሑድ
ሰማያትን 20 ዓለማትን እግዚአብሔር ሲፈጥር አገልጋዮቹ አድርጎ ያመጣቸው ከመላእክት ወገን የሆኑ ናቸው የሚለውን ነው የሚገልጠው ማለት ነው። በሌላ መልኩ ሁለንተናቸው ምንድን ነው? ሁለንተናቸው አይኖችን የተመሉ ሁለንተናቸው ነገር አይኖችን የተመሉ ናቸው ይላል። 6 ክንፎች አሏቸው ይላል። ሁለንተናቸውም አይኖችን የተመሉ ነው ይላል። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ ክቡር ልዩ ነው እያሉ መሂ መዓልተ ወመሂ ሌሊተ ቀንም ሌሊትም እረፍት የላቸው እንዘ ኢየዐርፉ ይሴብሑ ወይብሉ ቅዱስ ቅዱስ ቅዱስ። አዎ ሳያርፉ 24 ሰዓት። የሚገርም ነው። የማያርፍና ጡረታ የማይወጣ እረፍት የሌለው የዓመት ፈቃድ የሌለው ጠላት ዲያብሎስ አለን። የማያርፉ ዓመት እስከ ዓመት እኛን የሚጠብቁ ኃይል የሚሰጡ የሚያጽናኑ ጥበብን ሞገስን የሚሰጡ ቅዱሳን መላእክት አሉን። ክብርና ምስጋና ለመድኃኔዓለም ይሁን ይላል። ሁለተኛም ደግሞ ይላል ይሄ የተናገረው ማን ነው? ዮሐንስ በየት በራእይ 4 ቁጥር 7 ጀምሮ ባለው ኃይለ ቃል የዮሐንስ ንግግር ነው። ወደ ኢሳይያስ ስንመጣ ደግሞ ደግመን ስለ እርሳቸውም ኢሳይያስ እንዲህ አለ። ከዚህም በኋላ ንጉሥ ዖዝያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ